የራሳቸው ሲሆን ግን ባላየ ላሽ ይላል። ባለጌ ይሁን ልቅ ይሁን መረን ይሁን ዝም የራስ ሲሆን፣ ስለዚህ ይቺ እካክ ከኔ ጋር ነው የገጠመችው። ሌላ ቦታ አትይ፣ በቁምሽ ሞተሻል። ወንዲውን ሴት የምትሆን አረብ ሀገር እንደዚህ ተሆኖ ይኖራል እንዴ? አይኖርም እኮ። አረብ ሀገር እህቶቻችን በብዛት የማዳም ሰራተኞች ናቸው። ማዳም እንደዚህ አይነት ሰው ትቀጥራለች እንዴ? ስታመጣው ወንድ ነው የሚመስል፣ ጎረምሳ ነው። አምና አታስገባም ቤት። ለዛ ነው ይሄንን ነው የምለው። ተግባባን። ግን ምን ያደርጋሉ መሰላችሁ? አብዛኛዎቹ እንደዚህ አይነት ቆሻሾች ናቸው። ማዳሞች ይፈራሉ። ነገ አልቅሰሽ ስለምኝ ካላየው እኔ ማኛው ሞቴን መርጣል። እዚሁ ሶሻል ሚዲያ ላይ እያለቀሽ ቸገረኝ ብለሽ ስትለምኝ እናገኝሻለን። ወረቀት የሚያሰራልሽ የለ ምን የለ፣ ወይ ዲፖርት ያደርጉሻል፣ ወይ እዛው ትቦ ውስጥ ሰክረሽ ድብን ትያለሽ። ያንን ነው የምለው። ትቦ ውስጥ ዜዶ ይሄንን ነው የምነግርሽ። ደግሞ የዛች ምስኪን የሞተችው ሴት የእሷ ቁስል ገና ያሳብድሻል። ያሳብድሻል። የእሷ ቁስል ገና ታብጃለሽ። ያንን ነው የምለው። ሌሎቻችሁ ግን እባካችሁ ቅምቀማ ሲኖር ምናምን ሰወር ብላችሁ ቀምቅሙ። አህመድ እንዴት ነህ? ሰወር ብላችሁ ቀምቅሙ፣ ተጫወቱ፣ ፈታ በሉ። አደባባይ ላይ መጣችሁ እንደዚህ አይነት ቆሻሽነት እንትን ማለቱን አትደግፉ። አብረው የሚተባበሩ ሰዎች ማን እንደሆኑ ለማወቅ ከባድ አይደለም። ህዝብማ አልነካም። ህዝብ ለምን? እኔ መሀይም አይደለሁ። እኔ ህዝብ ምን አደረገኝ? ህዝብ አልተነካ። ብነካም ምንም የሚመጣ ነገር የለም። ምንም አይመጣም። ግን ህዝብ ምንም አላረገኝም። እኔ ህዝብ ላይ የምናገረው ህዝብ ሲናገረኝ ነው። ህዝብ እስካልተናገረኝ ህዝብ አልናገርም። እንዳንቺ አይነት ልፋጫ ምን ያደርጋል? ይመጣና በዛ ይላል። በዛ ለማጭበርበር እየተከታተልኩ ነው የምታረጊውን አመድም ማረግሽ። በቃ ቶይም ብለሽ ምርር እንዲልሽ ነው ማረግሽ። እኔ ማኛው እየተከታተልኩ ያንቺ ጉድ ምን እንደሆነች እያንዳንዱን እንድትነግሩ እዛ ያላችሁ በመረጃ እርግጠኛ እሷ ምንድናት የሚለውን መጣራት አለበት። አረብ ሀገር ይኸው እሙሙሽን ሰንጥቀው ነው ቁጭ የሚያደርጉሽ። ሌላ ነገር ሆናለሁ ብለሽ ብታስቢ ነግሬሻለሁ። ማስረጃ ካለኝ ልክላችኋለሁ። ለምትኖሪበት ሀገር አለቀልሽ። ነግሬሻለሁ። ያለሽበት ሀገር እንዲህ አይነት ነገር አይፈቅድም። ነግሬሻለሁ። ለማንኛውም ከዚህ በላይ እንትን ማለት አልችልም። ለማንኛውም እንደዛ አይቻልም። አዎ ጥጋቧን እናበርደዋለን። ወንዲውን ሴት መሆኑን ማይታወቅ እካክ ሄዴ ታረቁ ይላል። የማንም ልቃሚ ምን አባቱ ያደርግልኛል? ልቃሚ ያንን ነው የምለው። አዎ ምንድን ነው እኛ እናውቃለን እኮ ሴት የሚወዱ ሴቶችን እናውቃለን። ምንኛ ሸዋዬ አይደለም
ሰገጤ አይደለን። ዓለሙ የሚያውቀው ነው። እንደዚህ የሚታወቅ ነገር ነው። የእሷ ነገር በደንብ ግልጽ የሆነ ነገር ነው። ግልጽ የሆነ ነገር ነው፣ ግን ያሳዝናል። ኤድመንድ ሰፖርት እያደረጋት ነው። እንዴት ነው ሰፖርት የማያደርጋት? እሱም እኮ አንድ ከክ አይደል እንዴ? ፉል ታይም ከክ። የትግራይ ህዝብን ካስጨረሱ መጠየቅ ካለባቸው ሰዎች አይዞ አይዞ እያለ አይዞ አይዞ እያለ የትግራይን ህዝብ ያስበላው እሱ ነው። አንደኛ አሁንም ሊያስበላ የሚፈልገው ኤድመንድ የሚባል ዝምባ አሁንም በእውነት የትግራይ ህዝብን አሁንም ሊያስጨፈጭፍ የሚፈልገው ኤድመንድ እንጂ የትግራይ ህዝብ ሰላም ፈላጊ ነው። ሆይ 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 ይላል። የእሱ ልጆቹን ጥሩ ትምህርት ቤት ያስተምራል፣ ፈታ ይላል። ሌላ ሀገር ላይ የትግራይ ህዝብ እዛ ይማገድላል። ያ ነው የበደላችሁን ይቅር በሉ ይላል። በሉታ እናንተ በሉ። እኔ አልልም። እኔ ደስ ያለኝን ነው የምለው። ደስ ያለኝ ለማንኛውም አሁን የምናገረው ምንድን ነው? የእናንተ እወዳታለሁ ገለመሌ የምትሏት ይችን ወንድላ እከካም አስተካክሏት። እኔ ማጨለል የምችል ሰው ነኝ። አጨልላታል። አስተካክሏት። ወዳጅ የምትሏት በኋላ ስትንጠለጠል ዮኒ ማኛ አንጠለጠላት እንዳትሉ፣ አስተካክሏት። እኔ እንድትንጠለጠል አረጋለሁ። ምክንያቱም ምንም የሚረባ ላይፍ የላትም። ናም ግድ በቢጋይ ምንም ህይወት የላትም። ምንም ህይወት የላትም። ስለዚህ ተስፋ የቆረጠች ሴት ናት። አንድ ሁለት ጧጧ ባረጋት ጥልጥል ብላ ነው የምታገኟት። ስለዚህ አዎ ዜዶ ብራዘር እንዳ ተንጠልጥላ ደግሞ ዮኒ ማኛ እንዲያረገ እንዳትሉ አስተካክሏት። እውነቴን ነው የምልህ። ምን አይነት ይወታል? ምን አይነት ይወታል? ይሄንን ነው አሁን ያበሻ ወንድ አንተን ይቀርባል እንደ ሴት አቅፎ ምናምን። ምን ያበሻ ወንድ የሌላ ዜጋስ ቢሆን አሁን እንደ ሴት ሴት ነሽ እኮ ወይኔ ስታምሪ ምናምን የሚል እኔ እኮ አንተ ሴት ነው ወንድ ከአንተ እኔ አጠገብ እንቁም። አጠገብ ሳይሆን እንደዚህ እንተያይ። ዱቄታም ወንድ ነው የምትመስለው። ወንድ ነው የምትመስለው እካክ። ለማንኛውም ይህንን ነው የምንለው እካክ። እና ስርዓት ለማይዝ እኛ እናስይዛለን። ምንም ቤተሰብ ጋር አልሄድም፣ ማንም ጋር አልሄድም። ራስን ነው ማንጠለጥል። ለምቦጫ ለማንኛውም ንገሩልኝ ለማለት ነው በዚህ አጋጣሚ። አዎ እኔ ግን ይሄ ሰው ግን ቆለጥ የለው እንዳዛ ያው ሴት ነው ይሄ። በተአምር አላምንም እኔ። አሁንም ግራ እየገባኝ ነው። እግዚአብሔር ምስክሬ ነው የምለው። እንዴት ሰው ሴት ሆኖ እንደዚህ ይሆናል? እንዴት ሴት ልጅ የሴት ልጅ አለባበስ የለም? እኔ ሚካኤልን ቅዱስ ገብርኤልን ማርያምን ይላል ደግሞ ብራዘር።
እኔ እኮ ግራ የሚገባኝ እሱ ነው። እኔ መሀላ የሚያበዛ ሰው ጠላለሁ። እግዚአብሔር ምስክሬ፣ ባይ ኔቸር መሀላ የሚያበዛ ሰው ሌባ ሰው፣ በጣም የሚመልሰው እንዳታምኑ። እንዲህ አላረኩም ብሎ የሚምል የሚገዘት ሰው በእውነት 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 እንዳታምኑ፣ እንዳታምኑ። ለጤናችሁም ጥሩ አይደለም። እውነቴን በእውነት እንዳታምኑ። እስቲ ቼክ ላድርግ። ይሄ ቆይ እስቲ ላሳልፈውና መድኃኒዓለም ይሄ ቆይ ኧረ ማየት ስላለብኝ ነው። ቆይ ላሳያችሁ። ብራዘር ነኝ ለማየት ነው ደስ ይለኝ። ና እንጂ ብራዘር፣ ወዴት ነው የምትሮጠው? አይ ብራዘር አለባበስ ቀይር። እውነቴን ነው፣ ሴት እንደዚህ አይለብስም። ብራዘር ልንገር፣ ትዳር የማይታሰብ ነው፣ ግን እንደ ሀሳብ ትዳር ባይታሰብም ይኸውልህ ብሮ ልብስ አስተካክል። እውነቴን ነው የምልህ፣ አስተካክል። እኔ አሲዛለሁ፣ 2 ፍሬ አለው። አሲዘኝ። ይሄ ብራዘር 2 ፍሬ አለው። ለመርገጥ የሚያመች ሰው ከኔ ጋር ተጣለ። በእውነት ይሄ 2 ፍሬ ያለው አክቱ በሙሉ ወንድ ልጅ አክት የሚያደርገው እያንዳንዱ አክቱ ላይ የሴት አክት ምንም ነገር የለም። ዜዶ መቼ ነው እንደ ሴት አክት የምታደርገው? ማወቅ ነው የምፈልገው። እንደ ሴት አክት ያረክበትን ቦታ አንድ ቦታ ወንድ ልጅ አሁን እንደ ሴት ቢሽለጠለጥ ደማችን ነው የሚፈለዋል። የሴት ሲሆን ለምን ችላ ይባላል? እኔ የማይገባኝ እሱ ነው። የሴት ሲሆን ችላ የሚባለው ለምንድን ነው? እንደ ወንድ አክት ማድረግ ምን ተፈልጎ ነው? ምን ተፈልጎ? እኔ አሁንም ሴቶች ተሳስታችሁ ከዜዶ ብረት ጋር ቀምቅማችሁ እንቅልፍ ከወሰደሽ እናቱ ፈጣሪውንሽ
ፈጣሪ ይሁንሽ። ፈጣሪ ይሁንሽ። ያንን ነው የምለው። ሴቶች ይሄንን ነው የምነግራችሁ። ሴት ልጅ እንደ ሴት አክት ስታደርግ ጥሩ ነው፣ ደስ ይለኛል። ሁላችንም የምንወደው የምንመኘው፣ ማናችንም በህይወት የምንመኘው ሴት ልጅ እንደ ሴት አክት ስታደርግ፣ እንደ ወንድ ስታደርግ ነገሮች ተበላሽተዋል ኦልሬዲ። ስለዚህ ለማስቀየር ማስተካከል ያስፈልጋል ብዬ አስባለሁ። ኖ ኖ ኖ ኖ ኖ የሄደችውን ቪዲዮን ገብቶ ማየት ነው። እኔን አናዳለው ተብሎ ነው። እኔ ያሳብዳል። እኔ እንድትንጠለጠይ ያደርጋለሁ። ትቦ ሰክረሽ እንድትሞች ያደርጋለሁ። እችላለሁ እኔ ስለምችል። ያንቺ ከባድ አይደለም። ያንቺ ከባድ አይደለም። እየነገርኩሽ ነው። አንቺን ማንጠልጠል ለኔ በጣም ቀላል ነው። ሳይኮሎጂ ነው መጫወት። ከባድ አይደል? የኔ ወንድም ሲሰክር አይደል ትቦ ውስጥ የሞተው። ስለዚህ አንቺን ደግሞ ሰካራም ስለሆንሽ ተደፍተሽ ትቦ ውስጥ እንድትሞቺ ፍላጎቴ። ትቦ ውስጥ ገብተሽ እንድትሞቺ በእያንዳንዱ ቀን እየመጣው መደበሪያ ያደርግሻል። መደበሪያ ያደርግሻል። መደበሪያ እንዳንተ አይነት ወንዳ ወንድ እካክ አረብ ሀገር ስራ ስለማታገኝ ቃል ለምድር ለሰማይ ራስሽን ታጠፊያለሽ። እርግጠኛ ሆኜ ነው የምናገረው። ይህን ቃል እንዳትረሱ። ራሷን አጥፍታ ዜዶ ትሞታለች። ራሷን አጥፍታ ቪዲዮ የሰራሽው አለ። ማን አባቱን ቢመጣ የማልጠየቅበት ቪዲዮ እኔ ነኝ የተናገርኩሽ። አንቺ ወንድሜ ጋር ነው የሄድሽው፣ የሞተ ወንድሜ ጋር ተንጠልጥለሽ ባይ ሻምፓኝ ነው የምከፍተው። በመጣችሁበት ኃይል ነው የምመጣው። በመጣችሁበት እመጣለሁ። በምትሄዱበት ኃይል እኔም ነክቼ አሳብዳችኋለሁ። የሰው ሰው ገለሻል። ያ የገደልሽው ሬሳ አትተኝም። አንቺ እንቅልፍ አትተኝም። ዜዶ አትተኝም። እውነቱን ልንገርሽ፣ እየሰከርሽ ራስሽን ታንጠለጥያለሽ። አልፋታሽም። አንቺና ነጭ ቅማልን የማሳብደው እኔ ነኝ። ነጭ ቅማል እቤቷ ሽምድምድ ብላ ቁጭ ነው ያለችው። ከቤት የምትሰራበት ቦታ እንኳን አትሄድም። ስራ ቦታ እንኳን አትሄድም። ቤት ሆና መለፍለፍ ትችላለች። ከቤት ደጁን አታየው። በግንባሯ እንደሚለቀቅባት ታውቃለች። ከቤት ደጁን አታየው። በግንባርሽ ነው ታውቂያለሽ። ቤት ሆነሽ እንደፈለግሽ ተሳደቢ፣ እንደፈለግሽ እንጂ ቤት ሆነሽ እንደዚህ ነው ማለት ጥሩ ነው። ከቤት ግን አትውጪ። አሁንም ሰዎች ሲናገሯችሁ በተናገሯችሁ መልሱ። ሌላ ሰው ጋር ትሄዳለህ። በህይወት ነው የምንወራረደው። በህይወት እንወራረድና የቻለ ይደፋል፣ የቻለ ያጠፋል። የቻለ ያጠፋል ያ። ስለዚህ አሁንም ይደነፋሉ፣ ያዙኝ ልቀቁኝ ይላሉ። ሶሻል ሚዲያ ላይ አንበሳ ይጫወታሉ። የት ሲገኙ ምን እንደሚሆኑ እናያለን። እና አሁንም ያልነኳችሁን ሰዎች ባትነኩ ጥሩ ነው። ከነካችሁ ግን ትወጣላችሁ፣ ትወጡታላችሁ። ተግባብተና የሞተን ሰውን እያነሳችሁ እንደ ቀልድ የምታወሩ እንደ ቀልድ እንደ ሙድ የምትይዙት የእናንተም ሬሳ ይወጣል። እውነቴን ነው የምነግራችሁ ይሄንን
እናንተ በሰው ሞት በሰው ሬሳ የምትቀልዱ ሰዎች ተደፍታችሁ ስናይ እንዳት ሻምፓኝ እንደምከፍት እነግራችኋለሁ። ሻምፓኝ ነው የምከፍተው። ማን አባቱ እንደሚናገረኝ አያለሁ። የቤተሰብን የሞቱትን አንስቶ የሚሳደብ ሰው ሲሞት ዮኒ ማኛ ሻምፓኝ ይከፍታል። እያንዳንዱ ነጭ ቅማል ስትሞት ዮኒ ማኛ ሻምፓኝ ይከፍታል። ዜዶ ስትሞት ማኛው ሻምፓኝ ይከፍታል። እነግራለሁ። እንቀጥላለን። እያየን የሚጨምር ካለ ደግሞ አይቀርም እንከፍታለን በደንብ አድርገን። ያንን ነው የምላቸው። እነዚህ ጋጦጥ ቤተሰብ ያሳደጋቸው ምንድን ነው የሚያደርጉት? ከእናንተ ጋር በራሳቸው ባጠፉት ያጠፉትን ስትነግራቸው የሰደብካቸው ይመስላቸዋል። መስደብም ይቻላል በጥፋታቸው። ቤተሰብ ላይ ለሚሄዱ በሙሉ ሂሳብ ከባድ አይደለም ማወራረድ፣ ምንም ከብዶ አያውቅም። ነጭ ቅማል ከቤት ውጭ አትወጪ፣ ታውቂዋለሽ። ቤት ሆነሽ መደንፋት መብትሽ። ቤት ሆነሽ ያዙኝ ልቀቁኝ፣ እኔ ጀግና፣ ወንድሙ እንደዚህ አባቱ እንደዚህ ምናምን ማለት መብትሽ። ጥሩ ውስጥሽን ታውቂዋለሽ፣ ምን እንደሆነ ማን እንደሆነ ምን እንደሆነ እንተዋወቃለን። ነጭ ቅማል እንተዋወቃለን። የእሱን ስም ብትጠሪ ነው የተባልሽው። እንተዋወቃለን። ስለዚህ እኔን መሳደብ ይቻላል። መቼም ማንንም አልከለክልም። እኔ በምናገረው ንግግር እኔን ማንም ሰው የመናገር መብት አለው። ቅያሜም አይኖረኝም። ዋንስ ቤተሰብ ላይ ከሄዳችሁ በኋላ እኔ ሻምፓኝን ነው የማዘጋጀው። መኑ በህይወትም አትኖሩ፣ የጊዜ ጉዳይ። ፈጣሪ መልሱን ይሰጣችኋል። ፈጣሪ መልስ ይሰጣል። የማረግን አይቼዋለሁ። የማረግ እናቴ እንደዛ አድርጎ አይቼዋለሁ። ሌሎቹንም አይቻለሁ። ስቃያቸው በዝቶ ነው የሚኖሩት። የማስመሰል ነገር ነው የሚያሳዩት። ስቃያቸው ለምን ያልነካችሁን ሰዎች አትንኩ። ለማየት ያብቃች። ዜዶ በቅርቡ ሻምፓኝ ከፋች ነኝ እንዳትረሺው። What goes around comes around። የምትናገሩ ንግግር ዋጋ በቤተሰብ ማንም ሰው ቀልድ ያውቃል ብዬ አላስብም። ማንም ሰው በቤተሰብ ቀልድ አላውቅም። ቤተሰብ ጋር አትድረሱ። እኔ አለው ነገርኳችሁ እኮ ፈቅጅ ያለው ማንም ተነስቶ እኔን የመናገር መብት አለው እያልኩ። ቤተሰብ ጋር ከሄዳችሁ በኋላ ሞታችሁን ነው የምመኘው። ቤተሰቦቻችሁን አልነካም። የእናንተን ቁም ስቃይና ሞታችሁን እመኘዋለሁ። ይሄ ነው ደግሞ ይሆናል። እያንዳንዱ ይቀምሷል። ስለዚህ አሁንም ዜዶ ምንም አያቅሽም ከነመፈጠርሽ። የኔ ወንድም ምንም ማድረግ አልችልም። ህይወቱን ማንም ኮንትሮል ማድረግ አይችልም። አንቺ ትቦስ ገብተሽ እንደምትሞጪ ግን እርግጠኛ ሆኜ እናገራለሁ። ሰክረሽ የዛ ሀገር አንድ አረብ አናትሽን ሰንጥቆ ይገላግልሻል። እንዳትረሺው። ሲቸግርሽ ትዘርፊያለሽ። ስትዘርፊ ያገኙሻል፣ ሰንጥቀው ይገላግሉሻል። ያንን ደግሞ ምናየው ነው ምክንያቱም አትሰሪም። እዛ ሀገር ላይ እንደሆነሽ አያሰሩሽ። ምኖቹ አረቦቹ ወንዳው እንደሆነሽ የቤት ሰራተኛ መሆን አትችይም። ተቀጥረሽ መስራት አቺ። ሁለተኛ ወረቀትም ያሰራልሽ የለም። መርዝ ስለሆንሽ መርዝ። ስለዚህ ያንን ነው የምለው። ወደፊት አብረን ነው የምናየው።
አዎ ብራዘር ዜድ ይረገጣል። ይሄ ዘንባም ልቃሚ ስሟን ስታጠፋ ነበር እኮ ረሳችሁት? አሌክስን ወዳው ነው አፍቅራው ነው ማርያምን ቅዱስ ሚካኤልን አፍቅራው ነው ለራሷ ፈልጋው ነው ብላን ገብግባ የሰው አንጀት አቃጥላ አዋርዳ የደፋች ናት። አዋርዳ የሰው አዋርዳ ምንም ያላረገች ገና ለገና አሌክስ ትግራዋይ ስለሆነ ለሱ በማገዝ ብቻ አግዥኝ አላለ ምን አላለ። ልቃሚ ከዛውን ደግሞ ያሽቃብጡላታል እና ብድሩን ታገኘዋል፣ በቅርብ ታገኘዋለሽ። የንጹሃን እንባ ኧረ ይደፋሻል። እዛው ያሉት ሰዎች ያገሻቸው ሰዎች ፕሮፋይልሽን ዘቅዝቀዋል። እነሱን አልተናገርሽም አንቺ ልቃሚ ዘረኛ። አሌክስ ይስደበኝ ችግር የለውም። አዎ አሌክስማ ይስደብሽ። ለምን አንቺ ምንድነሽ? አዎ ትግራዋይ ነው። ሌላ ሰው ግን አይናገርሽም። እንደ አንቺ አይነትም ቦርኮ እንደ አንቺ አይነት ቦርኮ ልቃሚ ያ ነው የሚያሳዝነኝ ከአንቺ ጋር መነጋገሩ። እዚህ ጋር የሞተ ሰው ስላለ ነው። ህይወት ጠፍቷል። በአንቺ ንግግር ህይወት አጥፍተሻል። እየጨፈርሽ ነው። ሰሞኑ ሀዘን ላይ ነሽ። እንደ አንቺ ዘፈን አይደል እንደ የምትለቂው? እውነተኛ ልብሽ ተሰብሮ አሞሽ ቢሆን ባልሽው ንግግር ተሰምቶሽ ቢሆን ዜድ ዘፈኖች አትለቂም ነበር። ይኸው የለቀቀችውን ዘፈን ላሳያችሁ። እቺ ናት ሀዘንተኛ፣ እቺ ናት ከልቧ ያመማት የተሰማት ልቃሚ የተሰማት እሷ ናት። እስቲ ንገሩ። ይታል ላሳያችሁ። ጭፈራ ላይ ነው። መደበቂያ ምንድን ነው? ቲዲኤፍ መደበቂያ ትግራዋይነት። እንደዚህ እንዝላል ሰካራ ብራዘር ቀሚስ ለብሶ ቀሚስ ነው። ቀሚስ ነው ወይስ ቲሸርት ከላይ ብቻ ነው? መደበቂያው ትግራይ ማለት ነው። መደበቂያ አንድ ነገር ለትግራይ 5 ሳንቲም ያዋተሽ ማታቂ ልቃሚ በትግራይ ስም ግን ተነግጃለሽ። ይሄ ነው የሚያናደኝ። ሰው ይሄንን እንደሚሸወድ አያውቅም። ስለዚህ የትግራይ ህዝብን አትወክልም፣ ግን ለትግራይ ህዝብን አድርገው አሁን ላይክ ያደርጋሉ። እንደዚህ አይነት ነገር እንደዚህ አይነት ዝምባም ትግራዋይን ያሰድባል እንጂ ለትግራይ አይጠቅም። የማይጠቅም ሰው ሲሆን ሂድ እዛ እኛን አትናገር፣ ራስን ቻል በል። ወንዲውን ሴት የሚሆን የማይታወቅ። ስለዚህ በደንብ እኔ እየመጣው አሳቅቄ ነው ምደፋ። ብራዘር ዜዶ እኔ በቃ መግቢያ መውጫ ነው ማዛጣ ሚያ እዛ የትግራይ ልጅ ይራባል፣ ይቸገራል፣ ይሞታል፣ ይታገላል። እሱ በሰከረ ቁጥር መጥቶ ትጨፍራለች። ይቺ በትግራይ ሙዚቃ የፈረደበት ያንን ነው የምለው። ለማንኛውም እቺን ያህል ካልኩኝ እንቀጥላለን። ለምንድን ነው ከቤት
ነጭ ቅማል ከቤት ለምንድን ነው የማትወጣው? ለምንድን ነው? በለፈለፉ ባፍ ይጠፉ ነው። እውነቴን ነው። አንዳንዴ ሊሚት ይኑረው፣ ጨዋታ መነጋገር ሊሚት ይኑረው። ሊሚቱ ካለፈ በኋላ ግን አለቀ። ሊሚቱ ያለፈ ጊዜ ነገሮቹ ብዙ ነገሮች ይበላሻሉ። ያንን ነው የምለው። ደምረው የት ነው? ደምረውን ጥሩት። ደምረው ካለ አብረን የምናየው አይደል? ሶሻል ሚዲያ ላይ አለ። አስሬ ጻፍሽው አንድ ደሜ ነው የሚመቸኝ። ከዛ እህቶቻችን ይመጣሉ። ደሜ ክፈተው፣ ከዛ ሌላ እናወራለን። ደሜ ማኛው እየጠራ ነው ማለት መሲ አልበቃም፣ መጽሐፉ አልበቃም።